እንዳላጠፋ ያስቀየምኩ ነገር አለ ነው አው እንዳጠፋሽ ታውቂዋለሽ ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው ምልሽ ሊያስደብርሽ ይገባል አንደኛ ነገር ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው ገባሻ ላይክ ትንሽ አይደብርሽም ውስጥሽ አይደብረኝም ከደበረ እግር መብላት ትችላለህ ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል በጣም ትገርሚያለሽ እንደዚህ አስበሽ አላቅም ነገር አይመለከትም እንደዚህ አስበሽ አላቅም እንደፈለክ አስበኝ ብሮ ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽው ልትጨቃጨቀ ደግሞ ግን እንኳን አልሰራሽው በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ይሄን ልከስክሰው ይችላል እንዴ ክስክስ ስላለ ከስክሽና እኔ ገልብጬ ነው መከሰክስ ጃኒና ዶና ተለያዩ ወለኝ እኔማ ውሸት በሆነ እያልኩ ነበር ግን ልክ ነው አሉ አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው ወከተለዩ ወይኔ ወከራይ ዛሬ ጁማ ነው አይደል ቂያማ ሊቆም ነው መሰለኝ በቃ እኔ እኮ ግራ ገባኝ ምን ልሁን ሌሊቱን ሙሉ ሳለቅስ አድሬ አሁን ሲያባራልኝ ጊዜ ነው ወደ እናንተ መጣሁት ምን ይሻላል ዶናይ ከጃኒ እናንተም ጋር መለየት አለ ወይ እናንተም ጋር ፍቻ አለ ወይ ንገሩኝ የሁላችሁን ያው በጣም ታመምያለሁ ራሴን አሞኛል ብርድ ይለኛል ምንም በቃ አይኔ ስገልጥ ክደኙ ነው የሚለኝ ምግብ አልበላሁም ይሄ ደግሞ የሆነው በጃኒና በአዶናይ ምክንያት ነው የጃኒና የአዶናይ መለያየት ስሰማ በጣም ደነገጥኩኝ እውነት እና ወዲያው ራሴን አመመኝ እና ሰው ቀልድ ይመስላል ሰው መውደድና እንግዲህ ምን ይደረጋል እኔ አልበላውም ማለት በጣም በቃ እኔ አልበላውም ማለት ከባድ ነው እኔ እህል አይዘጋኝም እና እህል ሁሉ አስጠላኝ ሪትሪት አለኝ አፌ እንደሚሻል አላውቅም ደሜ ከፍ ብሎ ይሁን እንጃ በቃ ምንም ማድረግ አይቻልም ዘንድሮ እየተመጣ ምናምን አይጠየቅም በኮሜንት እግዚአብሔር ይማርሽ በሉኝ አንድ ቀን ሁለት ቀን ቢያመኝ ነው ይተወኛል አንዳንድ ሰዎች ደግሞ የውሸት ነው ምናምን እያሉ ስለሆነ ምናልባት ይሻለኝ ይሆናል ደህና ዋሉ ኮሜንት ላይ ጻፉልኝ እሺ እውነት ይወጋኛል ሁሉ ወይኔ ይሸቀሽቀኛል ወይ አይኔ ስገልጥ እንደዚህ በቃ ድንጋጤ ቆምጡ ጋይስ አንድ ምስጢር ልንገራችሁ በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ እሺ ዱባይ ይሄዳሉ ዱባይ ቀለበት ሊያስሩ እሺ ዱባይ ቀለበት ያስራሉ ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት እሺ የምን አባታችሁ ፕራንክ ነው እኔ አፈርጦ የለ እንዴ ለኔ ነው ምስጢር የሚነገር እግዚአብሔር ምን አገባኝ እኔ አንተ ለህዝብ ላይ ሿሿ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነው ብለ እንደዚህ ስትሉ ንቀት ነው ለህዝቡ ያላችሁ ንቀት ነው የሚያሳይ እና እኛ ምን አገባን ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው የሚሄደው ሊጦና አይደለም ለምን ጠላው ውሃ አይሆንም ከፈለገ ምን አገባን ኬኩ ለምን ሙሽሽ ብሎ አይቀልጥም እዛ በዱባይ ምድር ላይ ዱባይ ይሄዳሉ በዚህ 3 ቀን ውስጥ ነው አይ ቲንክ ወይ ነገ ይሳፈራሉ የከነገ ወዲያ እንደዚህ እሺ ያ ሳራ ጋር እንትን ያላችሁ ቀለበት አላችሁ ያ ይመቻችሁ እንደዚህ ማሰቃየት ምን ያስፈልገው ምን ያስፈልጋዩና ሰማቻን አሎ
ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስለው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና አዶናይ ይሄ ብቻ ነው። ማህበረሰቡ ከራሳቸው ኑሮ በላይ ስለእናንተ ነው የሚጨነቁት። እናንተ እቺን አልነቃችሁም እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ሞዴሬተር ስታወራ ትዝ አለኝ። ስም አንጠቅስም አሜሪካን ያለ ነው። ስም አንጠቅስም። እዚህ ሀገር ሴሌብሪቲ የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. ቡም በጣም ብዙ ልጆች በአዶናይ እና በጃኒ መለያየት በጣም ተከፍተዋል፣ በጣም አዝነዋል፣ እያለቀሱ ሁሉ ያሉ ልጆች አሉ። እግዚአብሔርን ገብቼ አንዳንድ ሪከርድ ሳይ እያለቀሱ ነው ምናምን፣ ስራ መስራት አልቻሉም። አይ ነው እኔ ይገባኛል። የሚወድ ሰው ደስታውን እንጂ እንደዚህ አይነት ነገሩን መስማት አንፈልግም እና ሀሳባቸውን አክብሩላቸው። በቃ የከበደ ነገር ባይሆን እንደዚህ አይነት ውሳኔ ላይ አይደርሱም። ውስጤ አላመነም። እኔም በርግጥ ግን የምትወዱትን ሰው ሀሳብ አክብሩ፣ ውሳኔያቸውን አክብሩ እንጂ በጣም እንትን እያላችሁ ሀዘናችሁን እያሳያችሁ ባታጨናንቋቸው መልካም ነው። ህይወት እንደዚህ ናት። በቃ ህይወት እንደዚህ ናት። ይኸውላችሁ እግዚአብሔርን ትላላችሁ ካልሆነ ግን ማትግባባ አይነት ከሆነ መለያየት ይሻላል። እውነቴን ነው የምላችሁ። በመለያየታቸው ደስተኛ ነሽ ምናምን እንዳትሉኝ። የማንንም ሰው ሀሳብ አከብራለሁ። ህይወቱን የሚኖረው ባለቤቱ ነው። እኛ እንዲህ ስላልን ውስጡን የሚያውቀው ባለቤቱ ነው። ስለዚህ ባለቤቱ የወሰነውን ውሳኔ ማክበር ነው ግዴታ። በሚዲያ ጩኸት፣ በሚዲያ ድምቀት ህይወት አይመራም። መሬት ሲወርድ ሌላ ነው ህይወትና አከብራለሁ ውሳኔያቸውን። ሁለቱንም ወዳቸዋለሁ፣ አከብራቸዋለሁ። ግን ራሳችሁን እስከ መሳት እስከ ማልቀስ ምናምን ላይቭ ላይ አታጨናቋቸው ለማለት ያክል ነው። ስለሆነባችሁ ነገር ጃኒና አዶናይ አዝናለሁ። ሌላ ደግሞ እንጠብቃለን። አዶናይ እና ጃኒ በዚህ 3 ቀን ወይም በዚህ ሳምንት ውስጥ ቀለበት ያደርጋሉ። በቃ ያደርጋሉ። ከየታወቅ አላውቅም፣ እንዳትጠይቁኝ። ከእንዲታወቅ በምናወቅ ምናምን እንዳትሉኝ። በዚህ ሳምንት ውስጥ ቀለበት ያደርጋሉ ወይ ደግሞ የሆነ ፕሮግራም አለ። ምናልባት እኔም ልገኝ እችላለሁ። ምናልባት እኔም ልገኝ እችላለሁ፣ አይታወቅም። ለማንኛውም ቀለበት ያደርጋሉ። በቃ ታይቶኛል። ከምንም አላወቅኩም ግን ታይቶኛል ነው ሳስበው። እዛ ፕሮግራም እኔ የምገኝ ይመስለኛል። ታይቶኛል። በቃ መብት ያረል እንዴ ይመጃች። ግን እስኪ ነገሩ ረገብ አድርጉት። ምንድነው በቃ እኮ የድሮ ቪዲዮ እያመጣችሁ ደግሞ ነገር ማባባስ ጀምራችኋል። እነዚህ ጠብቁ። በዚህ 3 ቀን 4 ቀን ወይ ደግሞ በዚህ ሳምንት ውስጥ እኔም ልገኝ እችላለሁ። እኔ ከየትም አልሰማሁም፣ በራሴ የተናገርኩት። ወዳቸዋለሁ። መልካም ቀን። ለጥሩ ነገር ነው በነገራችን ላይ። አዶናይ ተነቅቶብሃል። ለማንኛውም ማለት ነው ሁሉም እንዳያችሁት የራሳቸውን ሀሳብ ሰጥተዋል። ማነው ብዙ ሰዎች የነሱ ፍቅር በቃ ለነሱ ያላቸውን ፍቅር አሳይተዋል። እኔ ራሱ እንደዚህ አይመስለኝም ነበረ። አዶናይና ጃኒ በጣም ልዩ ፍቅር ነው ያላቸው በኢትዮጵያ ሕዝብ ጋር ማለት ነውና እኔ ራሱ በጣም የምወዳቸው ወላሂ። ትናንትና በጣም ደነገጥኩኝ። በቃ የምር መስሎኝ ማለት ነው። እንዴ ሰው እኔ በራሴ ላይ ቢፈጠር ራሱ እንደዚህ አይነት ነገር እንደዚህ ደረጃ መደነግጥ አይመስለኝም። እና ግማሹ ያለቅሳል፣ ግማሹ ምን ይላል፣ ግማሹ አልተበላልኝም አልተጠጣልኝም። የእውነት ለመናገር የምትወዷቸው ሰዎች ሲሆኑ የሆነ ጥሩ ነገር ነው እንጂ ጭራሽ ደግሞ ያልጠበቃችሁት ነገር ሲመጣ በጣም ያናድዳል። ሁሌም ጥሩ ነገራቸውን ነው መስማት የምንፈልገው የእነሱ ወዳጆች የሆኑ ሰዎች ማለት ነው። እና አዶናይ ደግሞ በራሱ ዛሬ አስፎክሯል። ሲጀመር ጭራሽም ማለት ነው የሆነ ከምትወዱት ሰው ጋር ስትጣሉ የምታሳዩት እንትን አለ አይደል እንዴ? እንደዛ አይነት ነገርም አልታየበትም በዛሬ በለቀቀው ቪዲዮ ላይ ማለት ነው። ገብታችሁ ማየት ትችላላችሁ። እና እያንዳንዷ ነገሯን ሳየው የሆነ ደህና ይመስለኛል። እና
አልመሰለኝም፣ ብቻ አልተዋጠልኝም። በዛ ላይ ደግሞ ከዚህ በፊት ዱባይ መጥቶ ቀለበት እንደሚያስርላት ፍንጭ ሰምተን ነበረ። በነገራችን ላይ ማለት ነው መግቢያ ላይ ያለው ቪዲዮ ያያችሁት ያው ሲጣሉ ያለበት ማለት ነው አለ ምክንያት ይዤ አልመጣሁም። ይሄ ቪዲዮ በጣም ብዙ ሰዎች ሼር እያደረጉት ነው ያለው። ቲክቶክ ላይ በተለይ በጣም እያቀናበሩ መነጋገሪያ ሆኗል፣ እውነት እንዲመስል ማለት ነው። ግን ይሄ ቪዲዮ ገና የፍቅር ግንኙነት ሳይጀምሩ በፊት የተሰራ ቪዲዮ ነው። ፕራንኪው ምን ይሆን አላውቅም፣ ግን በጣም የቆየ እንደሆነ እንድታውቁ ነው ይዤ የመጣሁት እንጂ ለሌላ ነገር አይደለም። ስለዚህ ብዙ ሰዎች የማያውቁ ካለ ይሄን እንዲያውቁት ነው ማለት ነው ይዤ የመጣሁት። በጣም የቆየ ቪዲዮ ነው። እሺ ተረጋጉ። የምታጋንኑ ሰዎች አውቃችሁ የሆነ የእነሱን እንትን የምትፈልጉ ሰዎች እንከን እየፈለጋችሁ እንትን የምትሉ ሰዎች ተረጋጉ። እነሱ ሌላ እንትን ላይ ናቸው ያሉት። ስለዚህ ተረጋጉ ለማለት ፈልጌ ነው።